They came out in their millions for hours. A new Iranian plot to assassinate Trump. Iran was plotting a new plan to kill President Trump. I'm number one on the kill list for Iran because I'm their number one target. It's out all over the place. I'm their number one because they're scum. I'm number one on their list before you. But if I go, you go. ከዓለማችን እጅግ አደገኛ ከሆኑት ጂኦፖለቲካዊ ባላንጣዎች አንዱ በመስጢር መረጃዎች በወንጀል ክሶችና በግድያ ሴራ ጥርጣሬዎች አማካኝነት ተወጥረው ይገኛሉ። የአሜሪካ ባለስልጣናት በ2020 ጀነራል ቃሲም ሱሌይማን ከተገደሉ በኋላ ኢራን በዶናልድ ትራምፕ ላይ የበቀል እርምጃ ለመውሰድ እየሞከረች እንደሆነ ለዓመታት ሲገልጹ ቆይተዋል። ኢራን በበኩሏ እነዚህ ክሶች በፖለቲካዊ ተነሳሽነት የቀረቡ መሆናቸውን በመጥቀስ በተደጋጋሚ አስተባብላለች። ታዲያ ማስረጃው በትክክል ወዴት ያመራል? እነዚህ ድርጊቶች በእውነት በመንግስት የሚመሩ ሴራዎች የተነጠሉ የወንጀል እቅዶች ወይስ ሙሉ በሙሉ ለማረጋገጥ የማይቻል የደህንነት መረጃ ግምገማዎች ነበሩ? የዛሬ ቪዲዮአችን የፍርድ ቤት ሰነዶችን፣ ይፋዊ መግለጫዎችን እንዲሁም ከሮይተርስ፣ ከዋሽንግተን ፖስት እና ከሌሎች ታማኝ ምንጮች የተገኙ ዘገባዎችን መነሻ በማድረግ የተረጋገጡ እውነታዎችን ከጥርጣሬዎች ይለያል። እንዲሁም አንድ ጥያቄ ያነሳል። ኢራን በትክክል ዶናልድ ትራምፕን ለመግደል አቅዳ ነበር? የሰሞኑስ የኢራናውያን ትራምፕ እንዲገደሉ ደምን በቀልን የሚወክለውን ቀይ ባንዲራን ይዘው በአደባባይ የመጠየቃቸው ጉዳይ ውጤቱ ምን ይሆን? የአማርኛ መጽሐፍት ዝግጅት ክፍል ዕለታዊ ዜናዎችን የሚያቀርብበት ኒውሶፒያ የተሰኘ አዲስ የዩቲዩብ ቻናል ከፍቷል። በየዕለቱ የተጣሩና የተብራሩ መረጃዎች እንዲደርሱ ኮሜንት ቦክሱ ላይ ወይም ከዲስክሪፕሽኑ ስር የሚያገኙትን ሊንክ በመጠቀም ሰብስክራይብ ያድርጉ። እንደ ሁልጊዜው ሁሉ ምርጡን ይዘን እንቀርባለን። አሁኑኑ ሰብስክራይብ ያድርጉ። እንደ አውሮፓውያን አቆጣጠር በ2024 በአንድ የበጋ ቀን አንድ ያልተለመደ የደህንነት ማስጠንቀቂያ የአሜሪካ ባለስልጣናት ዘንድ ደረሰ። የደህንነት መስሪያ ቤቶች ኢራን በዶናልድ ትራምፕ ላይ የግድያ ሙከራ ለማድረግ እያቀደች እንደሆነ የሚጠቁም መረጃ አግኝተው ነበር። ሮይተርስ እንደዘገባው የአሜሪካ ባለስልጣናት በሐምሌ 2024 በፔንሲልቬኒያ ከተካሄደው የምረጡኝ ቅስቀሳ ሰልፍ የተኩስ ጥቃት በፊት ሊሰነዘር ስለሚችል የኢራን ጥቃት መረጃ ደርሷቸው ነበር። ነገር ግን ባለስልጣናቱ ያ ጥቃት ከኢራን ጋር የሚያገናኘው ምንም አይነት ማስረጃ አለመኖሩን ገልጸዋል። ማስጠንቀቂያው በፖለቲካ ክርክር ወቅት በይፋ በተሰነዘረ ክስ ላይ የተመሰረተ አልነበረም። ይልቁንም መንግስታት ሊፈጠሩ የሚችሉ የውጭ ሀገር ስጋቶችን ለመከታተል ከሚጠቀሙባቸው የሚስጥር ደህንነት መስመሮች የተገኘ ነበር። ይህ ክስ ወዲያውኑ አንድ ከባድ ጥያቄ አስነሳ። ኢራን የቀድሞውን የአሜሪካ ፕሬዝዳንትን ለመግደል እየሞከረች ነበር ወይስ አሜሪካ በዋሽንግተን እና በቴህራን መካከል ለበርካታ አስርተ ዓመታት በዘለቀው የስለላ ፍልሚያ ውስጥ ሌላ አደገኛ ምዕራፍ እያስተዋለች ነበር? እንደ አሜሪካ የፍትህ ሚኒስትር ገለጻ ስጋቱ በደህንነት ማስጠንቀቂያዎች ላይ ብቻ የተገደበ አልነበረም። በኖቬምበር 2024 የፌዴራል አቃቢ ሕግ ትራምፕን እና ሌሎች የአሜሪካ ታዋቂ ሰዎችን ኢላማ ባደረገ የገንዘብ ክፍያ ግድያ የመፈጸም ሴራ ላይ ተሳትፏል የተባሉ ግለሰቦች ላይ ክስ መመስረቱን አስታውቋል። የፍትህ ሚኒስትሩ እንደገለጸው ከኢራን ጋር ግንኙነት ያለው ፈርሃድ ሻቴሪ የተባለ ግለሰብ የትራምፕን ግድያ እንዲያደራጅ በኢራን የእስላማዊ አብዮታዊ ዘብ ጋር ግንኙነት ባላቸው አካላት እንደታዘዘም ተገልጿል። አቃቤ ሕጎች ይህንን ጉዳይ በ2020 የኢራኑ ጀነራል ቃሲም ሱሌይማን መገደልን ተከትሎ ከኢራን ጋር ግንኙነት ያላቸው አካላት በአሜሪካ ባለስልጣናት ላይ የበቀል እርምጃ ለመውሰድ ከሚያደርጉት ሰፊ ጥረት አካል እንደሆነ ገልጸውታል። ነገር ግን ታሪኩ በቀላል ክስ በላይ በጣም የተወሳሰበ ነው። ኢራን ትራምፕን ለመግደል አቅዳ እንደምታወቅ አስተባብላለች። እንደ ሮይተርስ ዘገባ የኢራን ባለስልጣናት ቴህራን የግድያ ሙከራዎችን አደራጅታለች በማለት አሜሪካ ያቀረበችውን ክስ ውድቅ ያደረጉ ሲሆን እንዲህ ያሉ ክሶች በፖለቲካዊ ተነሳሽነት የቀረቡና በኢራን ላይ ጫና ለመጨመር የታለሙ ናቸው ሲሉ ተከራክረዋል። የኢራን ባለስልጣናት በሱሌይማን ሞት የተሰማቸውን ቁጣ ቢያምኑም ትራምፕን ለመግደል በሚወጥኑት ማንኛውም እቅዶች ውስጥ እጃቸው እንዳለበት ግን አስተባብለዋል።
ይህ ውዝግብ በደህንነት መረጃ ምርመራዎች ላይ ያለው ትልቅ ፈተናን ያጎላል። ይኸውም መንግስታት ብዙውን ጊዜ የሚያውቁትን መረጃ በከፊል ብቻ ይፋ ማድረጋቸው ነው። ዋና ዋና የዜና ማሰራጫዎች የጠቀሷቸው የአሜሪካ ባለስልጣናት እንደገለጹት ስለ ውጭ ሀገር ስጋቶች የሚጠቁሙ አንዳንድ መረጃዎች የሚስጥርነታቸው ደረጃ ሳይቀንስ የሚቆየው የመረጃ ምንጮችንና ዘዴዎችን ይፋ ማድረግ በደህንነት ስራዎች ላይ ጉዳት ሊያደርስ ስለሚችል ነው። በተመሳሳይ ጊዜ ደግሞ የወንጀል ችሎቶች በይፋ ሊቀርቡና በህጋዊ ስርዓቶች ሊፈተሹ የሚችሉ ማስረጃዎችን ይሻሉ። የግጭቱ መነሻ ወደ ጃንዋሪ 2020 ይመልሳል። በወቅቱ የአሜሪካ ሰው አልባ አውሮፕላን በባግዳድ በሰነዘረው ጥቃት የኢራን ቅዱስ ኃይል አዛዥ የነበሩትን ቃሲም ሱሌማንን ገደለ። እንደ አሜሪካ መከላከያ ሚኒስቴር ገለጻ ሱሌማኒ በአሜሪካ ሰራተኞች ላይ የሚሰነዘሩ ጥቃቶችን በመምራት ስለተከሰሱ ጥቃቱ በፕሬዝዳንት ትራምፕ ትዕዛዝ የተፈጸመ ነበር። Last night, at my direction, the United States military executed a flawless strike that terminated the terrorist ringleader responsible for gravely wounding and murdering thousands and thousands of people and hundreds at least of Americans. Qasem Soleimani has been killed and his bloody rampage is now forever gone. ኢራን የበቀል እርምጃ ለመውሰድ ቃል በመግባት ምላሽ የሰጠች ሲሆን የኢራን ባለስልጣናትም የሱሌማኒን መገደል ትልቅ አገራዊ በደል እንደሆነ በተደጋጋሚ ገልጸውታል። በቀጣዩ ዓመታትም ቢሆን የዚያ ውሳኔ መዘዞች የአሜሪካንን ኢራንን ግንኙነት መቅረጻቸውን ቀጥለዋል። በኢራን ላይ የቀረቡት ክሶች ስለ አንድ ግለሰብ ብቻ አይደሉም። ይልቁንም ወታደራዊ ኃይልን፣ የደህንነት ስራዎችን፣ ዲፕሎማሲንና በቀልን ያካተተ ሰፊ ትግልን ያመለክታሉ። ዋናው ጥያቄ አሁንም እንደቀጠለ ነው። የኢራን መሪዎች በእርግጥ ዶናልድ ትራምፕን ለመግደል እቅድ አዘው ነበር ወይስ ከኢራን ጋር ግንኙነት ያላቸው ግለሰቦች ቀጥተኛ ፈቃድ ሳይኖር በኢመደበኛ መስመሮች በራሳቸው ተንቀሳቀሱ? ለዚህ የሚሰጠው ምላሽ የተረጋገጠውን ከተጠረጠረው በመለየት ላይ የተመሰረተ ነው። ከኢራን ጋር ግንኙነት ያላቸው አካላት ዶናልድ ትራምፕን ኢላማ አድርገው ሊሆን እንደሚችል የአሜሪካ ባለስልጣናት ለምን እንዳመኑ ለመረዳት መርማሪዎች መጀመሪያ በዋሽንግተንና በተህራን መካከል ያለውን ግንኙነት ወደ ቀየረው ክስተት መለስ ብለው ተመልክተዋል። እሱም የቃሲም ሱሌማን መገደል ነው። ጃንዋሪ 3 ቀን 2020 በባግዳድ ዓለም አቀፍ አውሮፕላን ማረፊያ አቅራቢያ በተሰነዘረው የአሜሪካ ሰው አልባ አውሮፕላን ጥቃት ከኢራን እጅግ ተደማጭነት ካላቸው ወታደራዊ አዛዦች አንዱ የሆኑት ሱሌማኒ ተገደሉ። እንደ አሜሪካ መከላከያ ሚኒስቴር ገለጻ ፕሬዝዳንት ዶናልድ ትራምፕ እርምጃውን የፈቀዱት ሱሌማኒ በአሜሪካ ሰራተኞች ላይ ጥቃት ለማቀድ በመንቀሳቀስና በእስላማዊ አብዮታዊ ዘብ ቅዱስ ኃይል አማካኝነት የኢራንን ቀጠናዊ ወታደራዊ እንቅስቃሴዎች በመምራት በመከሰሳቸው ነው። ኢራን ወዲያውኑ ጥቃቱን ያወገዘች ሲሆን ሱሌማንን ብሔራዊ ጀግና በማለት በመግለጽ የበቀል እርምጃ ለመውሰድ ቃል ገብታለች። ሱሌማኒ ተራ ወታደራዊ ሰው አልነበሩም። እርሳቸው የኢራን እስላማዊ አብዮታዊ ዘብ የውጭ ሀገር ዘመቻዎች ቅርንጫፍ የሆነውን የቅዱስ ኃይል አዛዥ ነበሩ። ለዓመታት ኢራን በመካከለኛው ምስራቅ በምታካሄዳቸው የተጽዕኖ ማሳደሪያ ዘመቻዎች ውስጥ ማዕከላዊ ሚና እየተጫወቱ ሲሆን ኢራቅ፣ ሶሪያ፣ ሊባኖስና የመንን ጨምሮ በተለያዩ ሀገራት የሚገኙ አጋር የታጠቁ ቡድኖችን ይደግፉ ነበር። አሜሪካ ሱሌማኒን ለመግደል የወሰነችው በሁለት ሀገራት መካከል አዲስ የጠላትነት ደረጃን ፈጥሯል። የኢራን ባለስልጣናት በይፋ በቀልን የጠየቁ ሲሆን አንዳንዶች መግለጫዎች በተለይም ትራምፕንና በውሳኔ ውስጥ የተሳተፉ ሌሎች የአሜሪካ ባለስልጣናትን ተጠያቂ አድርገዋል። በወቅቱ የኢራን መንግስት መገናኛ ብዙሃን ዘገባዎች መሰረት ከፍተኛ ባለስልጣናት ለሱሌማኒ ሞት ተጠያቂ የሆኑትን አካላት ዋጋቸውን እንደሚያገኙ በተደጋጋሚ ዝተዋል። ለአሜሪካ የደህንነት መስሪያ ቤቶች እነዚያ ይፋዊ ዛቻዎች የሰፊ የደህንነት ስጋት አካል ሆኑ። ዋሽንግተን ፖስት የጠቀሳቸው የአሜሪካ ባለስልጣናት እንደገለጹት የደህንነት መስሪያ ቤቶች ኢራን በትራምፕና ከሱሌማኒ ግድያ ዘመቻ ጋር ግንኙነት ባላቸው ሌሎች የአሜሪካ ባለስልጣናት ላይ የበቀል እርምጃ ለመውሰድ የምታደርገው ሊሆን የሚችል ጥረት መከታተል ጀመሩ። ሆኖም የተነሳሽነት ወይም ምክንያት መኖር ብቻውን የተሳካ የግድያ ዕቅድ መኖሩን በራሱ አያረጋግጥም። የደህንነት ባለሙያዎች ብዙውን ጊዜ በፖለቲካዊ ዛቻዎች፣
በተግባራዊ ዕቅዶችና በመንግስት በሚመሩ በተረጋገጡ ድርጊቶች መካከል ልዩነት ያደርጋሉ። አንድ መንግስት በቀል ለመፈለግ ምክንያት ሊኖረው ይችላል። ነገር ግን መሪዎቹ የተወሰነ ጥቃት እንዲፈጽሙ ማዘዛቸውን ለማረጋገጥ ማስረጃ ያስፈልጋል። ይህ ልዩነት በቀጠሉት ምርመራዎች ላይ ዋነኛ ትኩረት ሆነ። በ2024 የአሜሪካ የፍትህ ሚኒስቴር ከኢራን ጋር ግንኙነት ያላቸው ግለሰቦች በትራምፕ እና በሌሎች ኢላማዎች ላይ የግድያ ሴራዎችን ለማደራጀት መሞከራቸውን ገለጸ። አቃቤ ሕጎች የተነሳሽነቱን ምክንያት ከሶሌማኒ ሞት በቀል ጋር የተያያዘ ነው ሲሉ ተከራክረዋል። እንደ ፍትህ ሚኒስትሩ ገለጻ አንደኛው የተጠረጠረ ሴራ በአሜሪካ ውስጥ ግድያ ለመፈጸም ከወንጀለኞች ጋር ግንኙነት መፍጠርን ያካተተ ነበር። ኢራን እነዚህን ክሶች አሁንም ውድቅ አደረገች። ሮይተርስ የኢራን ባለስልጣናት በሁለት ሀገራት መካከል ያለው የፖለቲካ ውዝግብ ቢቀጥልም ቴህራን ትራምፕን የመግደል ምንም አይነት ፍላጎት እንዳልነበራት ገልጿል። የኢራን ባለስልጣናት ለሶሌማኒ መገደል ህጋዊ ተጠያቂነትን መፈለግ የግድያ ሴራ ከማቀድ የተለየ ነው ሲሉም ተከራክረዋል። የሶሌማኒ ክስተት ከርሞም ቢሆን ለቀጣዩ ውዝግቦች መሰረት ሆኖ ቀጥሏል። በእርሱ ሞት ምክንያት የተፈጠረውን ቁጣ ሳይረዱ በኋላ ላይ በኢራን ላይ የቀረቡትን ክሶች ማስረዳት አስቸጋሪ ነው። ነገር ግን ዋናው ጉዳይ ኢራን ለመቆጣት ምክንያት ነበራት ወይስ አልነበራትም የሚሉ አይደለም። ያ እውነታ በሰፊው የተመዘገበ ነው። ምላሽ ያላገኘው ጥያቄ ግን ቁጣው ወደ ተግባር ተቀይሯል ወይ? እንዲሁም ማንኛውም የተወሰደ እርምጃ በኢራን መንግስት የተመራ ነበር ወይስ በኢራን ስም እንንቀሳቀሳለን በሚሉ ግለሰቦች ራሳቸውን ችለው የተከናወነ ነበር የሚለው ነው። ለዚህ ጥያቄ ምላሽ ለመስጠት መርማሪዎች ትኩረታቸውን እያንዳንዳቸው የተለያየ ሰዎችን፣ የተለያየ ማስረጃዎችና ከኢራን ጋር የተለያየ የቁርኝት ደረጃዎችን ወደ ያዙ ተከታታይ የተጠረጠሩ ሴራዎች ላይ አደረጉ። ኢራን ዶናልድ ትራምፕን ኢላማ ለማድረግ ሞክራለች ወይ የሚለው ጥያቄ በአንድ ክስተት ላይ ብቻ የተመሰረተ አይደለም። የአሜሪካ ባለስልጣናት በትራምፕ ወይም በሌሎች የአሜሪካ ባለስልጣናት ላይ ጥቃት ለመሰንዘር አቅደዋል የተባሉ ግለሰቦችን የሚመለከቱ በርካታ የተለያዩ ጉዳዮችን መርምረዋል። እያንዳንዱ ጉዳይ የተለያዩ ማስረጃ፣ የተለያዩ ተጠርጣሪዎችና ከኢራን ጋር የተለያየ የቁርኝት ደረጃ አለው። የመጀመሪያው ትልቅ ማስጠንቀቂያ በደህንነት መረጃ መስመሮች በኩል የመጣው በ2024 ነበር። የአሜሪካ ባለስልጣናት በሐምሌ 2024 በፔንሲልቬኒያ ከተካሄደው የምረጡኝ ቅስቀሳ ሰልፍ የተኩስ ጥቃት በፊት ሊሰነዘር ስለሚችል የኢራን ስጋት መረጃ ደርሷቸው ነበር። ማስጠንቀቂያው በትራምፕ ዙሪያ የደህንነት ጥበቃ እርምጃዎች እንዲጠናከሩ አድርጓል። ሆኖም ግን ባለስልጣናቱ ኢራንን በባትለር ፔንሲልቬኒያ ከተከሰተው የተኩስ ጥቃት ጋር የሚያገናኝ ምንም አይነት ማስረጃ አለመኖሩን የገለጹ ሲሆን ያ ጥቃት ራሱን የቻለ ሌላ ጥቃት ተደርጎም ተመርምሯል። ሁለተኛው ጉዳይ ደግሞ በአሜሪካ አቃቢ ሕጎች በአሜሪካ ውስጥ በገንዘብ ክፍያ ግድያ የመፈጸም ሴራ በማደራጀት የተከሰሰውን አሲፍ መርቻንት የተባለውን የፓኪስታን ዜጋን ይመለከታል። እንደ አሜሪካ የፍትህ ሚኒስቴር ገለጻ መርቻንት ወደ አሜሪካ ከመግባቱ በፊት ወደ ኢራን ተጉዞ እንደነበርና ግድያዎችን የሚፈጽሙ ሰዎችን ለመመልመል መሞከሩም ተገልጿል። መርማሪዎች እንደገለጹት እርሱ ያነጋገራቸው ሰዎች በምስጢር የሚሰሩ የህግ አስከባሪ መኮንኖች በመሆናቸው የፌዴራል ምርመራ ቢሮ FBI ማንኛውም ጥቃት ከመፈጸሙ በፊት የተጠረጠረውን እንቅስቃሴ ለመከታተል አስችሎታል። እንደ አቃቢ ሕጎች ገለጻ ጥርጣሬው በአሜሪካ ባለስልጣናት ላይ በቀል ከመውሰድ ጋር የተያያዘ ነበር። ይህ ጉዳይ ትኩረት ሊስብ የቻለው የአሜሪካ የደህንነት መስሪያ ቤቶች እንደ አውሮፓውያኑ አቆጣጠር በ2020 የቃሲም ሱሌማኒን መገደል ተከትሎ ሊሰነዘር ስለሚችል የኢራን የበቀል እርምጃ አስቀድመው በማስጠንቀቅ ላይ በነበሩበት ወቅት በመከሰቱ ነው። ሶስተኛው ትልቅ ጉዳይ ፈርሃድ ሻኬሪን ይመለከታል። እንደ አሜሪካ የፍትህ ሚኒስቴር ገለጻ ሻኬሪ ትራምፕንና ሌሎችን ኢላማ ያደረገ በገንዘብ ክፍያ ግድያ የመፈጸም ሴራ እንዲደራጅ ከኢራን እስላማዊ አብዮት ዘብ ጋር ግንኙነት ባላቸው አካላት እንደታዘዘም ተከሷል። አቃቤ ሕጎች ሻኬሪ የኢራን ጠላቶች ተብለው በሚታሰቡ ግለሰቦች ላይ ጥቃት ለመሰንዘር በሚሞክር መረብ ውስጥ አባል እንደነበረም ገልጿል። ሆኖም እነዚህ ጉዳዮች ጥንቃቄ የተሞላበት ምርመራም ያስፈልጋቸዋል። ምርመራ፣ ክስና የጥፋተኝነት ውሳኔ አንድ አይደሉም። የወንጀል ክሶች የሚያሳዩት አቃቢ ሕጎች ጉዳዩን ወደ ፍርድ ቤት ለማቅረብ የሚያስችል በቂ ማስረጃ እንዳላቸው ማመናቸውን ነው እንጂ
አንድ የውጭ ሀገር መንግስት ዘመቻውን ማዘዙን አያረጋግጥም። በእያንዳንዱ ጉዳይ ላይ የሚነሳው ማዕከላዊ ጥያቄ አንድ ነው። ከኢራን መሪዎች ጋር ያለው ግንኙነት ምን ያህል ቀጥተኛ ነበር? ከተሂራን የተሰጠው ይፋዊ ትዕዛዝ ነበር ወይስ ግለሰቦች በግል ትስስር በርዕዮተ ዓለም ወይም በኢመደበኛ መረቦች አማካኝነት እየተንቀሳቀሱ ነበር? እንደ አሜሪካ ባለስልጣናት ገለጻ ከሱሌማኒ ሞት በኋላ ኢራን በይፋ በገባችው የበቀል ቃል ምክንያት የስጋት ሁኔታው ይበልጥ ከባድ ሆኗል። ነገር ግን ኢራን የግድያ ሙከራዎች እንድታዝ ማድረጓን አስተባብላለች። የኢራን ባለስልጣናት ተሂራን ትራምፕን ለመግደል አቀዳለች የሚሉትን ክሶች ውድቅ ያደረጉ ሲሆን እንዲህ ያሉ ክሶች በፖለቲካዊ ተነሳሽነት የቀረቡ በማለትም ገልጻቸዋለች። እስካሁን የሚታወቁት ጉዳዮች የተወሳሰበ ምስልን ያሳያሉ። የአሜሪካ ባለስልጣናት ከኢራን ጋር ግንኙነት አላቸው ከተባሉ ሰዎች ጋር የተያያዙ ከባድ የተጠረጠሩ ሴራዎችን አስመልክቶ የተደረጉ ምርመራዎችን በሰነድ አስደግፈዋል። በተመሳሳይ ጊዜ አብዛኛው የደህንነት መረጃ በሚስጥር የተያዘ በመሆኑ የመንግስት ተሳትፎ ሙሉ መጠኑ አሁንም አከራካሪ ሆኖ ቀጥሏል። እያንዳንዱን የተጠረጠረ ሴራ ለብቻው መረዳት በጣም አስፈላጊ ነው። ሁሉንም ጉዳዮች በአንድ ቀላል ትረካ ውስጥ ማጠቃለል በደህንነት ማስጠንቀቂያዎች፣ በወንጀል ማስረጃዎችና በተረጋገጡ እውነታዎች መካከል ያሉትን አስፈላጊ ልዩነቶች ሊደብቅ ይችላል። በትክክል ምን እንደተከሰተ ለመረዳት ማስረጃዎቹን በእያንዳንዱ ጉዳይ ላይ ለየብቻ መመርመር ያስፈልጋል። በኖቬምበር 2024 የአሜሪካ መንግስት በዋሽንግተንና በተሂራን መካከል ለረጅም ጊዜ በዘለቀው ግጭት ውስጥ አንዱን እጅግ ከባድ ክስ ይፋ አደረገ። እሱም ከኢራን ጋር ግንኙነት ያለው አንድ ግለሰብ ዶናልድ ትራምፕ ወደ ዋይት ሃውስ ከመመለሳቸው በፊት እርሳቸውን ለመግደል በወጣ ዕቅድ ውስጥ ተሳትፎ ነበር የሚል ነው። እንደ አሜሪካ የፍትህ ሚኒስቴር ገለጻ አቃቤ ሕጎች ከአሜሪካ ውጭ ይኖር የነበረው ፈሪሃድ ሻኬሪ የተባለውን የኢራን ዜጋ በገንዘብ ክፍያ ግድያ የመፈጸም ሴራ እንዲያደራጅ ከኢራን እስላማዊ አብዮታዊ ዘብ ጋር ግንኙነት ባላቸው አካላት ተመልምሎ ነበር በማለት ከሰሱት። የፍትህ ሚኒስትሩ እንደገለጸው ሻኬሪ ትራምፕን ጨምሮ ኢራን እንደ ጠላት ከሚቆጥራቸው ሌሎች ኢላማዎች ጋር የመግደል ዕቅድ እንዲያወጣ ተጠይቆም ነበር። ይህ ጉዳይ ክሶቹን ከፖለቲካዊ መግለጫዎች ባለፈ ወደ ወንጀል ፍትህ ስርዓት ስላሻገራቸው ወዲያውኑ ዓለም አቀፍ ትኩረትን ስቧል። የአሜሪካ አቃቢ ሕጎች በደህንነት መረጃ ግምገማዎች ላይ ብቻ ከመደገፍ ይልቅ የተጠረጠሩ ግንኙነቶችን፣ ትስስሮችንና የዕቅድ እንቅስቃሴዎችን የሚገልጹ የወንጀል ክሶችንም አቅርበዋል። እንዲህም ቢሆን በባለስልጣናት ይፋ የተደረገው የህዝብ ማስረጃ አንድ አስፈላጊ ጥያቄ አስነስቷል። ከተጠረጠረው ዘመቻ ውስጥ ምን ያህሉ በቀጥታ በኢራን ቁጥጥር ስር የነበረ ነው? እንዲሁም ምን ያህል ግለሰቦች በኢመደበኛ መረቦች አማካኝነት ያደረጉት እንቅስቃሴን ያካትታል? በፍትህ ሚኒስትሩ የወንጀል ክስ ማመልከቻ መሰረት ሻኬሪ በአሜሪካ ውስጥ ከሚኖሩ ግለሰቦች ጋር ግንኙነት እንደነበረውና ሊሰነዘሩ ስለሚችሉ ጥቃቶች በሚደረጉ ውይይቶች ላይ ተሳትፎ እንደነበረውም ገልጿል። አቃቤ ሕጎች እርሱ ከአገር ከመባረሩ በፊት ቀደም ሲል በአሜሪካ ውስጥ እንዳሳለፈና በኋላም ከኢራን የደህንነት መዋቅር ጋር ግንኙነት ካላቸው ሰዎች ጋር ትስስር እንደነበረውም ገልጿል። የአሜሪካ ባለስልጣናት ከ2020 ጥቃት በኋላ ኢራን የበቀል እርምጃ ለመውሰድ ተነሳሽነት እንደነበረ ቢገልጹም ሕጋዊ ፈተና ግን ትዕዛዙን ማን እንደሰጠና ማናቸውም የመንግስት ባለስልጣናት ምን ያህል ቀጥተኛ ተሳትፎ እንደነበራቸው ማረጋገጡ ላይ ነበር። ይህ ጉዳይ በዓለም አቀፍ የግድያ ምርመራዎች ላይ በተደጋጋሚ የሚከሰት ችግርም ጎልቶ እንዲታይ አድርጓል። መንግስታት ብዙ ጊዜ የሚንቀሳቀሱት በሽምግልና ወይም በአማላጆች አማካኝነት ነው። የደህንነት መስሪያ ቤቶች ኢራን በይፋ የኢራን መንግስት አካል ያልሆኑ ግለሰቦችን ጨምሮ ከድንበሯ ውጪ ያሉ መረቦችን ትጠቀማለች ብለው ለረጅም ጊዜ ሲከሱ ቆይተዋል። ነገር ግን ቀጥተኛ የትዕዛዝ ሰንሰለትን ማረጋገጥ በህግ ምርመራ ሂደት ውስጥ የሚያልፍ ማስረጃን ይጠይቃል። ዋሽንግተን ፖስት ጉዳዩን አስመልክቶ ባቀረበው ዘገባ መሰረት የአሜሪካ ባለስልጣናት ይህንን የተጠረጠረ ሴራ ትራምፕንና ሌሎች የቀድሞ የአሜሪካ ባለስልጣናትን የሚከብ አጠቃላይ የስጋት ከባቢ አድርገው ይመለከቱት ነበር። የደህንነት ኤጀንሲዎች ሊፈጠር ስለሚችለው የውጭ ሀገር የበቀል እርምጃ ስጋት በመኖሩ ቀደም ብለው የጥበቃ ጥረታቸውን አጠናክረውታል። በተመሳሳይ ጊዜ ኢራን እነዚህን ክሶች ውድቅ አደረገች። የኢራን ባለስልጣናት ተሂራን
ትራምፕን ለመግደል የተደረጉ ሙከራዎች አደራጅታለች የሚለውን ክስ የካዱ ሲሆን የመንግስት ተሳትፎ አለ የሚሉ ክሶችንም ውድቅ አድርገዋል። የኢራን ባለስልጣናት ክሶቹ በኢራን ላይ የፖለቲካ ጫና ለመፍጠር እየዋሉ ነው በማለትም ተከራክረዋል። ስለዚህም ጉዳይ በሁለት ተቃራኒ ትረኮች መካከል ያለ ትግል ሆነ። የአሜሪካ አቃቢ ሕጎች ይህንን ከኢራን ጋር በተገናኘ አደገኛ የግድያ ጥረት እንደ ማስረጃ ቀረቡት። ኢራን ግን እንደሌላ መሰረት የለሽ ክስ አድርጋ ገለጸችው። በጣም አስፈላጊው ልዩነት መርማሪዎች ከሚጠራጠሩትና በሕግ ከተረጋገጠው መካከል ያለው ነው። የወንጀል ክስ መኖሩ የአሜሪካ ባለስልጣናት ጉዳዩን ወደ ፍርድ ቤት ለማቅረብ በቂ ማስረጃ አለ ብለው እንዳመኑ ያሳያል። ነገር ግን በመንግስት የታዘዘ የግድያ ሙከራ ክስ ከፍተኛ የሆነ የማስረጃ ደረጃን ይጠይቃል። ይኸውም ሴራው እንደነበረ ብቻ ሳይሆን ማን እንደፈቀደውና የመንግስት ተሳትፎ ምን ያህል እንደነበር የሚያሳይ ማስረጃ ነው። የ2024ቱ ጉዳይ በአሜሪካና በኢራን መካከል ያለው ግጭት ከጦር ሜዳና ከዲፕሎማሲያዊ መድረክ ወጥቶ ወደ ደህንነት ስራዎችና ወደ ተጠረጠሩ ምስጢራዊ ድርጊቶች ዓለም እንዴት እንደተሸጋገረ ከሚያሳዩ በጣም ግልጽ ምሳሌዎች አንዱ ሆኗል። የአሜሪካ መንግስት ፈርሃድ ሻኪርን የሚመለከተውን የ2024ቱን ጉዳይ ይፋ ከማድረጉ በፊት መርማሪዎች ከኢራን ጋር የተገናኘ ሌላ የተጠረጠረ የግድያ ሴራ አስቀድመው በመመርመር ላይ ነበሩ። ይህ ቀደም ሲል የነበረው ጉዳይ በአሜሪካ አቃቢ ሕጎች በአሜሪካ ውስጥ በከፍተኛ ክፍያ ግድያ የመፈጸም ዘመቻ ለማደራጀት በመሞከር የተከሰሰው አሲፍ መርቻንት የተባለውን የፓኪስታን ዜጋን ይመለከታል። እንደ አሜሪካ የፍትህ ሚኒስቴር ገለጻ መርቻንት በአሜሪካ ፖለቲከኛ ወይም የመንግስት ባለስልጣን ላይ ግድያ ለመፈጸም በእቅድ ላይ እየሰራ ነበር የሚል መርማሪዎች በሰነዘሩት ጥርጣሬ በሐምሌ 2024 በቁጥጥር ስር ውሎ ነበር። አቃቤ ሕጎች መርቻንት በኢራን ውስጥ ጊዜ ካሳለፈ በኋላ ወደ አሜሪካ እንደተጓዘም ገልጸዋል። በዚያው ከኢራን መንግስት ጋር ግንኙነት ያላቸውን ግለሰቦች አነጋግሮ ነበረ ሲሉም አክለዋል። ጉዳዩ ትልቅ ትኩረት ያገኘው አቃቤ ሕጎች ይህንን ከውጭ ሀገር ጋር የተገናኘና በይፋዊ ወታደራዊ ሰራተኞች ፈንታ በወንጀል አማላጆች ወይም ደላሎች ለመጠቀም የተሞከረ የግድያ ጥረት ምሳሌ አድርገው ስለገለጹት ነው። እንደ ፍትህ ሚኒስትሩ መርቻንት ግድያዎቹን እንዲፈጽሙለት በአሜሪካ ውስጥ ሰዎችን ለመቅጠር መሞከሩም ተገልጿል። ሆኖም እርሱ ያነጋገራቸው ግለሰቦች በምስጢር የሚሰሩ የህግ አስከባሪ መኮንኖች በመሆናቸው የተጠረጠረውን እቅድ ወደ ፌዴራል የምስጢር ወጥመድ ኦፕሬሽን ቀይሮታል። በፍርድ ቤት ሰነዶች መሰረት ሊሆኑ ስለሚችሉ ኢላማዎችና የጥቃት ዘዴዎች በምስጢር ከተሰማሩ ወኪሎች ጋር መወያየቱንም ገልጿል። አቃቤ ሕጎች ከታቀደው ዘመቻ ጋር የተያያዘ ገንዘብና መመሪያዎችን ሰጥቶ ነበረም ሲሉም ከሰዋል። ማንኛውም ጥቃት ከመፈጸሙ በፊት የፌዴራል ምርመራ ቢሮ FBI በኋላ ላይ በቁጥጥር ስር አውሎታል። የመርቻንት መከላከያ ጠበቆች መንግስት ማስረጃዎቹን የተረጎመበትን መንገድም ተቃውመዋል። ጠበቆቹ የቀረቡት ክሶች ደንበኛችን በኢራን መንግስት ትዕዛዝ እየተንቀሳቀሰ እንደነበረ አያረጋግጡም ሲሉ ተከራክረዋል። እንደ ብዙዎቹ ዓለም አቀፍ የሽብርተኝነትና የስለላ ጉዳዮች ሁሉ ውዝግቡ ትኩረቱን ያደረገው ከውጭ ሀገር አካላት ጋር ግንኙነት በመኖሩና በቀጥታ በመንግስት ቁጥጥር ስር በመሆን መካከል ባለው ልዩነት ላይ ነበር። አቃቤ ሕጎች በኋላ ላይ መርቻንት በተጠረጠረበት በገንዘብ ክፍያ ግድያ የመፈጸም ሴራ ክስ ጥፋተኛ እንዲባልም አድርገዋል። የጥፋተኝነት ውሳኔው በራሱ በመርቻንት ላይ የተላለፈ ህጋዊ ውሳኔ ቢሆንም ስለ ኢራን መንግስት ትክክለኛ የተሳትፎ ደረጃ የሚነሱ ጥያቄዎችን ግን የሰፊው ክርክር አካል ሆነው ቀጥለዋል። በመንግስት ስለሚደገፉ የግድያ ሙከራዎች የሚቀርቡ ክሶች በሚመረመሩበት ጊዜ ይህ ልዩነት በጣም ወሳኝ ነው። አንድ ሰው ከውጭ ሀገር መንግስት ጋር ግንኙነት ሊኖረው ያንም መንግስት ሊደግፍ ወይም በስሙ ሰራለው ሊል ይችላል። ነገር ግን ከፍተኛ ባለስልጣናት ዘመቻውን መፍቀዳቸውን ለማረጋገጥ ተጨማሪ ማስረጃ ያስፈልጋል። የመርቻንት ጉዳይ የዘመናዊ ደህንነት መረጃ ምርመራዎችን ውስብስብነት ማሳይቷል። ከተለመዱ ወታደራዊ ዘመቻዎች ይልቅ ምስጢራዊ እንቅስቃሴዎችን በማካሄድ የሚከሰሱ ሀገሮች ብዙውን ጊዜ በኢመደበኛ መረቦች፣ በወንጀል ግንኙነቶች ወይም በውጭ ሀገራት በሚንቀሳቀሱ ግለሰቦች ላይ ይደገፋሉ። እነዚህ ዘዴዎች በግለሰብ ተዋናይና በመንግስት መካከል ያለው ግንኙነት ሊደበቅ ስለሚችል ምርመራዎችን አስቸጋሪ ያደርጋቸዋል። ይህ ጉዳይ ኢራን በትራምፕና በሌሎች ባለስልጣን ላይ ልትሰነዝረው ስለምትችል
የበቀል እርምጃ አሜሪካ ላላት ስጋት ቅርጽ ከሰጡ በርካታ ክስተቶች አንዱ ሆኗል። በኋላ ላይ ፈርሃድ ሻኪርን ከሚያካትቱ ክሶች ጋር ተዳምሮ ከኢራን ጋር የተያያዙ ስጋቶች ቀጣይነት ያላቸውና እየተቀያየሩ የመጡ መሆናቸውን የአሜሪካ ባለስልጣናት ላቀረቡት መከራከሪያ አስተዋጽኦ አድርጓል። ነገር ግን ጥያቄው አሁንም ሳይፈታ ቀጥሏል። እነዚህ ዘመቻዎች ከተሂራን የተመሩ ነበሩ ወይስ በበቀልና በርዕዮተ ዓለም በተነሳሱ ግለሰቦች የተከናወኑ? ለዚህ ጥያቄ ምላሽ መስጠት ከእያንዳንዱ ክስ በስተጀርባ ያሉትን ማስረጃዎች መመርመርና የተረጋገጡ እውነታዎችን ከደህንነት መረጃ ግምገማዎች መለየትን ይጠይቃል። የአሜሪካ ባለስልጣናት ከኢራን ጋር ግንኙነት ያላቸው ግለሰቦች ዶናልድ ትራምፕን ኢላማ አድርገዋል በማለት መክሰስ ከጀመሩበት ቅጽበት አንስቶ ተሂራን ክሶቹን ውድቅ ታደርጋለች። የኢራን ባለስልጣናት ክሶቹ በፖለቲካዊ ተነሳሽነት የቀረቡና ከዋሽንግተን ጋር ያለው ግንኙነት በከፍተኛ ሁኔታ ተበላሽቶ በነበረበት ወቅት በኢራን ላይ የሚደረገውን ጫና ለመጨመር የታለሙ ናቸው ሲሉ ተከራክረዋል። የኢራን ፕሬዝዳንት መሱድ ፔዜሽኪያን በ2025 በጃንዋሪ ወር ኢራን ትራምፕን ለመግደል አቅዳ እንደማታውቅ ተናግረዋል። ፔዜሽኪያን በሁለቱ ሀገራት መካከል ከባድ አለመግባባቶች መኖራቸውን ቢያምኑም ተሂራን የአሜሪካ የፖለቲካ ሰዎችን የማስወገድ ፖሊሲ ተከትላለች የሚለውን ግን አስተባብለዋል። የኢራን ባለስልጣናት ኢራን ከግድያ ይልቅ ህጋዊና ፖለቲካዊ ምላሾችን እንደምትፈልግ በተደጋጋሚም ገልጸዋል። የኢራን መንግስት አቋም በአንድ ዋና መከራከሪያ ላይ ያተኩራል። እሱም የበቀል እርምጃ የመውሰድ ተነሳሽነት ወይም ምክንያት መኖሩ ብቻውን አንድ መንግስት ግድያ ማዘዙን አያረጋግጥም የሚል ነው። ተሂራን የቃሲም ሱሌማኒ መገደል ትልቅ አገራዊ በደል እንደሆነ ብትጠቅስም የአሜሪካ ክሶች ግን ካለው ማስረጃ በላይ የራቁ ናቸው ስትልም ትከራከራለች። እንደ ኢራን ባለስልጣናት ገለጻ ዋሽንግተን የግድያ ሴራ ጥርጣሬ ክሶችን የተጠቀመችው ኢራንን በዓለም አቀፍ ደረጃ ለማግለል የምታደርገውን ሰፊ ዘመቻ አካል አድርጋ ነው። ተሂራን ዋሽንግተን ራሷ በውጭ ሀገራት ምስጢራዊ ስራዎችንና ወታደራዊ እርምጃዎችን እንደምትወስድ በመጥቀስ አሜሪካን ድርብ መስፈርት ትጠቀማለች በማለት በተደጋጋሚ ከሳለች። ሆኖም የአሜሪካ ባለስልጣናት ክሶች በደህንነት መረጃ ምርመራዎችና በወንጀል ማስረጃዎች ላይ የተመሰረቱ እንጂ ዝም ብለው በፖለቲካዊ አለመግባባቶች ላይ ብቻ የተመሰረቱ አይደሉም ሲሉ ምላሽ ሰጥተዋል። እንደ አሜሪካ የፍትህ ሚኒስቴር ገለጻ ከኢራን ጋር የተገናኙ የተጠረጠሩ ሴራዎችን የሚያካትቱ ጉዳዮች ክትትልን፣ በሚስጥር የተሰሩ ዘመቻዎችንና የምስክሮችን ቃል ጨምሮ በህግ አስከባሪዎች ምርመራ አማካኝነት የተደራጁ ናቸው። ያለ መግባባት ሁለቱም መንግስታት ብዙውን ጊዜ ተመሳሳይ ክስተቶችን ሙሉ በሙሉ በተለያዩ ማዕቀፎች ውስጥ የሚተረጉሙበትን የአሜሪካንና ኢራንን ግንኙነት ሰፊ ገጽታ ያንጸባርቃል። ዋሽንግተን የኢራንን ቀጠናዊ እንቅስቃሴዎችና ለታጠቁ ቡድኖች የምታደርገውን ድጋፍ የሰፊ የደህንነት ስጋት ማስረጃ አድርጋ ትመለከተዋለች። ተሂራን ደግሞ ማዕቀቦችንና ወታደራዊ ዘመቻዎችን ጨምሮ በርካታ የአሜሪካ እርምጃዎችን የኢራንን ተጽዕኖ ለማዳከም የሚደረጉ ሙከራዎች አድርጋ ትወስዳቸዋለች። ስለሆነም የግድያ ሴራ ጥርጣሬ ክሶቹ የሰፊ የመረጃ ፍልሚያ አካል ሆኑ። ለአሜሪካ ባለስልጣናት እነዚህ ጉዳዮች ከኢራን ጋር ግንኙነት ካላቸው መረቦች የሚሰነዘረውን ቀጣይነት ያለው አደጋን ያሳያሉ። ለኢራን ባለስልጣናት ደግሞ ክሶቹ ኢራንን በዓለም አቀፍ ደረጃ እንደ ወራሪ ተንኳሽ አድርጎ ለማሳየት የሚደረግ ሙከራን ያመላክታሉ። ከውጭ ለሚታዘቡ አካላት ፈተናው የፖለቲካ መልእክቶችን ሊያረጋግጥ ከሚችሉ እውነታዎች መለየት ነው። የኢራን ማስተባበያ ብቻውን የአሜሪካንን ክሶች ውድቅ አያደርገውም። ነገር ግን ከአንድ መንግስት የሚሰነዘሩ ክሶችም ያለምንም ጥያቄ በቀጥታ ከመቀበል ይልቅ በማስረጃ ሊመረመሩ ይገባል። በአሁኑ ጊዜ የሚገኘው ይፋዊ የህዝብ መዝገብ እንደሚያሳየው የአሜሪካ ባለስልጣናት ከባድ ስጋቶችን መርምረዋል። እንዲሁም በሴራ ውስጥ ተሳትፎ ያላቸው ባሏቸው ግለሰቦች ላይ የወንጀል ክስም መስርተዋል። ከኢራን ጋር ግንኙነት አላቸው የተባሉ የግድያ ሴራ ጥርጣሬ ክሶች በዶናልድ ትራምፕ ዙሪያ የነበረውን የደህንነት ሁኔታ ቀይረውታል። የፖለቲካ መሪዎችን የመጠበቅ ኃላፊነት ላለባቸው የአሜሪካ ባለስልጣናት ስጋቱ ቀደም ሲል ስለተከሰተው ነገር ብቻ ሳይሆን ቀጥሎ ሊከሰት ስለሚችለው ነገርም ጭምር ነበር። የአሜሪካ የደህንነት መስሪያ ቤቶች በ2024 ሊሰነዘር ስለሚችል የኢራን ስጋት ለባለስልጣናት አስጠንቅቀው ነበር። ማስጠንቀቂያው የወጣው ከፕሬዝዳንታዊ የምረጡኝ ቅስቀሳ ዘመቻ ጋር ተያይዞ የደህንነት ስጋቶች
በከፍተኛ ሁኔታ ጨምረው በነበሩበት ወቅት ነው። ሆኖም የአሜሪካ ባለስልጣናት በሐምሌ 2024 በባትለር ፔንሲልቫኒያ በትራምፕ የምረጡኝ ቅስቀሳ ላይ ከተተኮሰው የተኩስ ጥቃት ጋር ኢራንን የሚያገናኝ ምንም አይነት ማስረጃ አለመኖሩን ገልጸዋል። ይህ ልዩነት በጣም አስፈላጊ ነበር። ትራምፕ የቆሰሉበት የባትለር የተኩስ ጥቃት በዘመናዊው የአሜሪካ የፖለቲካ ታሪክ ውስጥ ከሁሉ የከበዱ የደህንነት መዋቅር ውድቀቶች አንዱ ሆኗል። ነገር ግን ያንን ጥቃት የመረመሩት አካላት ኢራንን ጥቃቱን ያደረሰች አድርገው በይፋ አልገለጿትም። ይልቁንም ባለስልጣናቱ ትኩረታቸውን ያደረጉት በጥቃቱ ፈጻሚ ግለሰብና በደህንነት መዋቅሩ መላላት ዙሪያ በነበሩ ሁኔታዎች ላይ ነበር። በተመሳሳይ ጊዜ ደግሞ የተጠረጠሩት የኢራን ስጋቶች ራሱን የቻለ ሌላ የደህንነት ፈተና ፈጥረው ነበር። ዋና ዋና የዜና ማሰራጫዎች የጠቀሷቸው የአሜሪካ ባለስልጣናት እንደገለጹ የውጭ ሀገር ተዋናዮች ትራምፕን ወይም በ2020 ከቃሲም ሱሌማን መገደል ግንኙነት ያላቸው ሌሎች ባለስልጣናትን ኢላማ ለማድረግ ሊሞክሩ ይችላሉ ከሚል ስጋት የተነሳ የምስጢር መስሪያ ቤቱ ሴክሬት ሰርቪስ የደህንነት ኤጀንሲዎች የጥበቃ እርምጃዎችን አጠናክረው ነበር። በትራምፕና በኢራን መካከል ያለው ፍልሚያ የሰፊው ጂኦፖለቲካዊ ትግል አካል ሆኗል። እያንዳንዱ የውጭ ሀገር የግድያ ሙከራ ጥርጣሬ ክስ የዲፕሎማሲ መዘዞችን ያስከትላል። አንድ መንግስት የፖለቲካ መሪን ኢላማ እያደረገ ነው ተብሎ ከታመነ ምላሹ ማዕቀቦችን፣ ወታደራዊ ማስጠንቀቂያዎችንና የደህንነት መረጃ ዘመቻዎችን ማጠናከርን ሊያካትት ይችላል። ትራምፕ በኋላ ላይ ለኢራን ማስጠንቀቂያ የሰጡ ሲሆን እርሳቸውን ኢላማ ለማድረግ የሚደረግ ማንኛውም ሙከራ ከባድ የአጸፋ እርምጃ ሊያስከትል እንደሚችልም ገልጸዋል። እንዲህ ያሉ መግለጫዎች የግል ደህንነት ስጋቶችን ብቻ ሳይሆን በዋሽንግተን እና በቴህራን መካከል ያለውን ሰፊ ውጥረት ጭምር ያንጸባርቃሉ። በመጨረሻም በትራምፕ ዙሪያ የተወሰዱ የደህንነት እርምጃዎች የዘመናዊ የፖለቲካ ስጋቶችን ውስብስብነት አሳይተዋል። አደጋው በአንድ ጥቃት ፈጻሚ ወይም በአንድ ሀገር ላይ ብቻ የተገደበ አይደለም። ይልቁንም የደህንነት መረጃ ውድቀቶችን፣ ምስጢራዊ መረቦችን፣ ዓለም አቀፍ ባላንጣነቶችንና ከዝግ በሮች በስተጀርባ የተሰለፉ ውሳኔዎችን ያካትታል። እነዚህ የደህንነት ስጋቶች እውነተኛ ጥቃትን አስቀርተዋል ወይስ ከእቅድና ከደህንነት መረጃ ማስጠንቀቂያዎች ባለፈ ላላደጉ ስጋቶች የተሰጡ ምላሾች ነበሩ የሚለው ጥያቄ አሁንም አልተመለሰም። ከዓመታት የውጥረት መባባስ፣ የደህንነት መረጃ ማስጠንቀቂያዎች፣ የወንጀል ምርመራዎችና ይፋዊ ክሶች በኋላ ማዕከላዊ ጥያቄው አሁንም እንደቀጠለ ነው። ኢራን በእርግጥ ዶናልድ ትራምፕን ለመግደል አቅዳ ነበር? ለዚህ የሚሰጠው ምላሽ 3 የተለያዩ ክፍሎችን በመለየት ላይ የተመሰረተ ነው። እነሱም የተረጋገጡትን፣ አከራካሪ ሆነው የቀሩትንና እስካሁን በይፋ ሊረጋገጡ የማይችሉትን ነው። የአሜሪካ ባለስልጣናት ዶናልድ ትራምፕንና ሌሎች የአሜሪካ ባለስልጣናትን ኢላማ ያደረጉ ከኢራን ጋር የተገናኙ በርካታ የተጠረጠሩ የግድያ ሴራዎችን መመርመራቸው ምንም ጥያቄ የለውም። በአሁኑ ጊዜ የሚገኘው ማስረጃ የሚያሳየው የአሜሪካ ባለስልጣናት ከኢራን ጋር ግንኙነት አላቸው ብለው ባመኗቸው ግለሰቦች ላይ የተሰነዘሩ ከባድ የተጠረጠሩ የግድያ ሴራዎችን መመርመራቸውን ነው። የወንጀል ክሶች ቀርበዋል፣ ምርመራዎች ተካሂደዋል፣ እንዲሁም ከጉዳዩ ጋር የተያያዙ የጥፋተኝነት ውሳኔዎችም ተላልፈዋል። ሆኖም ይፋዊው የህዝብ መዝገብ የኢራን ከፍተኛ አመራሮች ዶናልድ ትራምፕን ለመግደል የሚረባረቡ ዘመቻዎችን በራሳቸው ማዘዛቸውን በቁርጠኝነት አያረጋግጡም። በጣም ትክክለኛው ድምዳሜ ቀጥተኛ የሆነ አዎ ወይም አይደለም የሚል ምላሽ አይደለም። ከኢራን ጋር ግንኙነት ያላቸው የግድያ ስጋቶች በአሜሪካ ባለስልጣናት እንደተመረመሩና እንደ እውነተኛ ብሔራዊ የደህንነት ስጋት ታይተው እርምጃ እንደተወሰደባቸው የሚያሳዩ ተአማኒ ማስረጃዎች አሉ። የቃሲም ሱሌማኒ መገደልን ተከትሎ በኢራንና በትራምፕ መካከል የነበረው የጠላትነት ታሪክም በሰነድ የተደገፈ ነው። ነገር ግን ጥንቃቄ የተሞላበት ትንተና በፍርድ ቤት ከተረጋገጡ እውነታዎች፣ ከመንግስት ክሶችና ምላሽ ካላገኙ የደህንነት መረጃ ጥያቄዎች መካከል ልዩነት መደረግ አለበት። የመጨረሻው ፍርድ በከፊል ተደብቆ በቆየው ማስረጃ ላይ የተመሰረተ ነው። ተጨማሪ መረጃዎች ለህዝብ ይፋ እስኪሆኑ ድረስ ይህ ጉዳይ ዘመናዊ ግጭቶች ከተለመዱ የጦር ሜዳዎች ይልቅ በደህንነት መረጃ ስራዎች፣ በምስጢር መረቦችና በፖለቲካዊ ጫናዎች አማካኝነት እንዴት እንደሚካሄዱ ከሚያሳዩ እጅግ አሳሳቢና ብዙ ክርክር ከተደረገባቸው ምሳሌዎች አንዱ ሆኖ ይቆያል።
ከሰሞኑም ቢሆን አሜሪካ በተደራጀ ዘመቻ የገደለቻቸውን አያቶላ አልሃሚኒ ቀብርና ሽኝት ላይ በሺዎች የሚቆጠሩ ኢራናውያን በአሜሪካ ባለስልጣናት ላይ የበቀል እርምጃ እንዲወሰድ ቀይ ባንዲራ በመያዝ በተደጋጋሚ ጠይቀዋል። የህዝቡ ጥያቄ የኢራን መንግስት ተቀብሎ ዶናልድ ትራምፕና ሌሎች ባለስልጣኖቻቸውን ለመግደል ይሞክር ይሆን? ጊዜ የሚያሳየን ይሆናል። የአማርኛ መጽሐፍ ዝግጅት ክፍል ዕለታዊ ዜናዎችን የሚያቀርብበት ኒውሶፒያ የተሰኘ አዲስ የዩቲዩብ ቻናል ከፍቷል። በየዕለቱ የተጣሩና የተብራሩ መረጃዎች እንዲደርሱ ኮሜንት ቦክሱ ላይ ወይም ከዲስክሪፕሽኑ ስር የሚያገኙትን ሊንክ በመጠቀም ሰብስክራይብ ያድርጉ። እንደ ሁልጊዜው ሁሉ ምርጥ ምርጡን ይዘን እንቀርባለን። አሁኑኑ ሰብስክራይብ ያድርጉ። ቸር ቆዩን።